የትራምፕ የሀገራት ሀብትን የመቀራመት አይን ያወጣ እንቅስቃሴያቸው አውሮፓን እያመሰ ነው። በግሪንላንድ ላይ የወሰዱት እርምጃ ፑቲንና ኔቶን በአንድ መስመር ያሰለፈ ክስተት ሆኗል። ኔቶ ግሪንላንድን ከትራምፕ ወረራ ለመከላከል ጦሩን ሲልክ፣ ፑቲን ፖላንድንና አጎራባቿን ለመውረር እያሟሟቁ ነው። የኔቶ የመፍረስ ዕጣ ፈንታው እየሰፋ መምጣቱ ፑቲንን ጮብ እያስረገጠ ነው። ግሪንላንድን በዓለም ላይ እጅግ ተፈላጊ ቦታ ያደረጋት ምንድነው? ኔቶና ራሽያን ባንድ አሰልፎ አሜሪካ ላይ ጦር ያሰበቃቸው ወሳኝ የታሪክ ጥፋት በዝርዝር እናየዋለን። አብራችሁን ቆዩ። የዓለም ጂኦፖለቲካዊ ገጽታ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ግፊት ዳግም ተቀይሯል። ትራምፕ በዴንማርክ ግዛት ስር የምትገኘውንና በከፊል ራስ ገዝ የሆነችውን ግሪንላንድን ለመግዛት ያሳዩት ዳግም ፍላጎት በአርክቲክ ቀጠና ላይ አዲስ የፖለቲካ ትኩሳት ቀስቅሷል። ይህ ሁኔታ አውሮፓ ዩክሬንን ከሩሲያ ወረራ ለመከላከል ከምታደርገው ጥረት ጋር የሚመሳሰል ሆኖ የተገኘ ሲሆን በኔቶ አባል ሀገራት መካከል ያለውን ግንኙነትም ለከፍተኛ ፈተና ዳርጎታል። እንደ ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም እና ጣሊያን ያሉ የአውሮፓ ሀገራት መሪዎች የዴንማርክን ሉዓላዊነት የሚደግፍ የጋራ መግለጫ አውጥተዋል። ይህንን ቀውስ ተከትሎ በርካታ የኔቶ አባል ሀገራት የአርክቲክን ደህንነት ለመጠበቅና የዴንማርክን ሉዓላዊነት ለማረጋገጥ ኦፕሬሽን አርክቲክ ኢንዱራንስ በተሰኘው ወታደራዊ ልምምድ ስር አነስተኛ ቁጥር ያላቸው ወታደሮችን ወደ ግሪንላንድ ልከዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶ ወታደራዊ እንቅስቃሴ በሰሜን ዋልታ አካባቢ በመጨመሩ የሩሲያን ጥቅም አደጋ ላይ የሚጥልና ለግጭት መንደርደሪያ ሊሆን እንደሚችል በመጥቀስ ስጋታቸውን ገልጸዋል። የአሜሪካ ወታደራዊ እርምጃ ወደ ግሪንላንድ የሚያመራ ከሆነ ሩሲያ በምላሹ እንደ ፖላንድ፣ ሊትዋኒያ፣ ላትቪያ፣ ኤስቶኒያና የኔቶ አባል ባልሆነችው ሞልዶቫ ላይ ጥቃት ልትሰነዝር ትችላለች የሚሉ ግምቶች እንዲባባሱ አድርጓል። የግሪንላንድ ሁኔታ በአርክቲክ ቀጠና ውስጥ እየተካሄደ ያለውን ሰፊ ስትራቴጂካዊ ፉክክር መጋጠሚያ ሆናለች። የበረዶ ግግር መቅለጥ አዳዲስ የባህር ንግድ መስመሮችንና የተፈጥሮ ሀብቶችን ተደራሽ እያደረገ በመሆኑ በታላላቅ ኃይሎች መካከል ያለው ውድድር ተጋግሎ ቀጥሏል። ፕሬዝዳንት ትራምፕ በ8 የአውሮፓ ሀገራት ማለትም ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ስዊድንና ዩናይትድ ኪንግደም ላይ ከየካቲት 1 ቀን ጀምሮ የ10% ታሪፍ እንደሚጥሉ ስምምነት ላይ ካልተደረሰም እስከ ሰኔ ወር ድረስ ይህ ታሪፍ ወደ 25% እንደሚጨምር ዝተዋል። የእርምጃ አሜሪካ በግሪንላንድ ላይ ቁጥጥር ለማድረግ የምትጠቀምበት ኢኮኖሚያዊ ማስገደድ ተደርጎ ተወስዷል። አውሮፓ በበኩሏ የአውሮፓ ህብረትን የማስገደድ ድርጊቶች መከላከያ መሳሪያን በመጠቀም ወይም በዩኤስ ቦንድና አክሲዮኖች ላይ ያላትን የ8 ትሪሊዮን ዶላር ኢንቨስትመንት በማንሳት አጸፋዊ እርምጃ ለመውሰድ እያሰበች ትገኛለች። እነዚህ ሁኔታዎች የኔቶን አንድነት አደጋ ላይ የሚጥሉ ሲሆን ሩሲያም ይህንን ውስጣዊ ክፍተት ለገዛ ጥቅሟ ልትጠቀምበት እንደምትችል ተገምቷል። የግሪንላንድ መልክዓ ምድራዊ አቀማመጥ ለወታደራዊና ለኢኮኖሚያዊ ስትራቴጂዎች ቁልፍ ምሰሶ ያደርጋታል። ከ2 ሚሊዮን ስኩዌር ኪሎ ሜትር በላይ ስፋት ያላት ይህች ደሴት በሰሜን አሜሪካና በአውሮፓ መካከል የምትገኝ ሲሆን የባህር ውስጥ ተጓዥ መርከቦችና የአየር ትራፊክ ቁልፍ መተላለፊያ የሆነውን የግሪንላንድ አይስላንድ ዩናይትድ ኪንግደም ጋፕ ትቆጣጠራለች። የስትራቴጂካዊ ስፍራ የሩሲያ የባህር ኃይል እንቅስቃሴዎችን ከባረንትስ ባህር ወደ አትላንቲክ ውቅያኖስ በሚያደርጉት ጉዞ ለመከታተል ለኔቶ እጅግ አስፈላጊ ነው። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ውስጥ ወታደራዊ ቤዝ ያላት ሲሆን በ1951 በተደረገው የግሪንላንድ መከላከያ ስምምነት መሰረት ቀደም ሲል ቱሌ ተብሎ ይጠራ የነበረውን የፑትቪክ የጠፈር ጣቢያን ጨምሮ የተለያዩ መሰረተ ልማቶችን እንድትገነባ ተፈቅዶላታል። የጣቢያ አህጉር አቋራጭ ባላስቲክ ሚሳይሎችን አስቀድሞ ለመለየት፣ የጠፈር ፍርስራሾችን ለመከታተልና የሳተላይት ግንኙነቶችን ለማሳለጥ ያገለግላል። ከአየር ንብረት ለውጥ ጋር ተያይዞ የበረዶ ግግር መቅለጥ ለኤሌክትሮኒክስና ለታዳሽ ኃይል ቴክኖሎጂዎች ወሳኝ የሆኑ ብርቅዬ ማዕድናትን ይፋ እያደረገ መጥቷል። ግሪንላንድ 38.5 ሚሊዮን ቶን የሚገመት የብርቅዬ ማዕድናት ክምችት ያላት ሲሆን ይህም በአሁኑ ወቅት በቻይና ቁጥጥር ስር ያለውን ዓለም አቀፍ የአቅርቦት ሰንሰለት ሚዛን ሊቀይር የሚችል ነው። በተጨማሪም በበረዶ መቅለጥ ምክንያት ክፍት እየሆነ የመጣው የሰሜናዊ ባህር መስመር በአውሮፓና በእስያ መካከል ያለውን የንግድ ጉዞ በ40% ሊቀንስ ስለሚችል ሩሲያና ቻይና በዚህ መስመር ላይ ትልቅ ፍላጎት አላቸው። ሩሲያ ለዚህ መስመር ደህንነት ሲባል በርካታ የበረዶ ሰባሪ መርከቦችንና ከ475 በላይ ወታደራዊ ተቋማትን በአርክቲክ ቀጠና ገንብታለች። ቻይናም ራሷን ለአርክቲክ ቅርብ ያለች ሀገር በማለት በመጥራት በግሪንላንድ የማዕድን ዘርፍ ላይ ኢንቨስት ለማድረግ ጥረት እያደረገች ትገኛለች። ለአሜሪካ ግሪንላንድን መቆጣጠር በአርክቲክ ቀጠና ላይ ያላትን የስለላና የሀብት ማውጣት የበላይነት የሚያረጋግጥላት ሲሆን የሩሲያና የቻይና እንቅስቃሴ ለመመከት ያስችላታል። ፕሬዝዳንት ትራምፕ ይህንን የሀገራዊ ደህንነት ጉዳይ ነው በማለት ይከራከራሉ። እንደ እርሳቸው አባባል አሜሪካ አካባቢውን ካልተቆጣጠረችው ጠላት ኃይሎች
የስለላ መርከቦቻቸውን ወይም ወታደራዊ ይዞታቸውን ሊመሰረቱ ይችላሉ። የአሜሪካ ግሪንላንድን የመግዛት ፍላጎት ታሪካዊ መሰረት ያለው ሲሆን በ1946 ፕሬዚዳንት ሃሪ ትሩማን ከሶቪየት ህብረት ሊሰነዘር የሚችለውን ጥቃት ለመከላከል ደሴቲቱን በ100 ሚሊዮን ዶላር ለመግዛት ለዴንማርክ ጥያቄ አቅርበው ነበር። ዛሬ ሩሲያ አርክቲክን ወታደራዊ ቀጠና እያደረገች ባለችበትና የኒውክሌር አቅም ያላቸው የባህር ውስጥ ሰርጓጅ መርከቦችን ባሰማራችበት ወቅት ግሪንላንድ ለኔቶ ሰሜናዊ ግንባር እንደ ቀዳሚ የጦር ቀጠና ታገለግላለች። ዴንማርክ እንደ ግሪንላንድ ሉዓላዊ ባለቤትነቷ እስካሁን የአሜሪካን ወታደራዊ ተደራሽነትና የአካባቢውን የራስ ገዝ መብት ሚዛን ለመጠበቅ ሞክራለች። ሆኖም የአሜሪካ ጥያቄ እየከረረ መምጣቱ ዴንማርክ አቋሟን እንድትመረምር አድርጓታል። በጠቅላይ ሚኒስትር ጄምስ ፍሬደሪክ ኒልሰን የሚመራው የግሪንላንድ መንግስት የራስን ዕድል በራስ የመወሰን መብትን በማጉላት ማንኛውንም አይነት በግዳጅ የሚደረግ የይዞታ ሽግግርን ውድቅ አድርገዋል። በመሆኑም ይህ ቀውስ ወታደራዊ ስትራቴጂን ከኢኮኖሚያዊ ጥቅም ጋር በማቆራኘት በኔቶ አጋሮች መካከል የመከፋፈል አደጋን እያሰፋው ይገኛል። በመጀመሪያው የስልጣን ዘመናቸው ወቅት በይፋ ተደምጦ የነበረው የፕሬዝዳንት ትራምፕ የግሪንላንድ ግዢ ፍላጎት በያዝነው ዓመት ይበልጥ በርትቶ በግልጽ ዛቻዎች የታጀበ የመቀራመት አባዜ ሆኖ ተከስቷል። ትራምፕ አሜሪካ ደሴቲቱን ለመግዛት ለምታደርገው ጥረት ተቃውሞ ባሳዩ 8 የአውሮፓ አጋር ሀገራት ላይ ቀረጥ እንደሚጥሉ አስታውቀዋል። የእርምጃ ሀገሪቱን ሙሉ በሙሉ ለመግዛት እንዲቻል እንደ ተጽዕኖ ማሳደሪያ መሳሪያነት እየቀረበ ነው። እነዚህ እርምጃዎች በቅርቡ ወደ ደሴቲቱ ወታደሮቻቸውን በላኩ ሀገራት ላይ ያነጣጠሩ ሲሆን ይህም አሜሪካ በጉዳዩ ላይ የሚደረግን ማንኛውንም ጣልቃ ገብነት እንደማትታገስና አጸፋዊ እርምጃ እንደምትወስድ ማሳያ ተደርጎ ተወስዷል። በመጀመሪያ ላይ ትራምፕ ወታደራዊ አማራጮችን በማንሳት አሜሪካ አስፈላጊ ሆኖ ከተገኘ ያለምንም ይቅርታ እርምጃ እንደምትወስድ ገልጸው የነበረ ቢሆንም ቆይቶ ግን ሀሳባቸውን በማለስለስ ለጋዜጠኞች እንደተናገሩት ከሆነ ኃይል መጠቀም አስፈላጊ አይሆንም፣ ይልቁንም አውሮፓ ትኩረቷን በዩክሬን ላይ ብታደርግ ይሻላል ሲሉ መክረዋል። ይህ አቋም ለውጥ የመጣው አውሮፓ በግሪንላንድ ወታደራዊ ኃይል ማሰማራቷን ተከትሎ ሲሆን ትራምፕ ይህንን ድርጊት ግጭት ጫሪ ሲሉ ፈርጀውታል። ይህም የትራምፕ የስራ ቡድን አስቀድሞ ሳይመክርበት የቀረጥ ጭማሪ መግለጫ እንዲወጣ ምክንያት ሆኗል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ ሌሎች ከፍተኛ የአሜሪካ ባለስልጣናት አሜሪካ ከኃይል እርምጃ ይልቅ ለግዢ ቅድሚያ እንደምትሰጠና ለአጋርነት ትኩረት እንደምትሰጥ ገልጸዋል። ይሁን እንጂ እነዚህ ዛቻዎች በሀገር ውስጥም ከፍተኛ ትችት እያስተናገዱ ይገኛሉ። እንደ ተወካዮች ምክር ቤት አባል ዶን ቤከን ያሉ ሪፐብሊካኖች ድርጊቱ የአሜሪካን ጥቅም የሚጎዳ ነው ሲሉ ኮንነዋል። ከኢኮኖሚ አንጻር ሲታይ የቀረጥ ጭማሪው በታለሙት ሀገራት ጠቅላላ የሀገር ውስጥ ምርት ላይ ከ0.1 እስከ 0.3 በመቶ ቅናሽ ሊያስከትል የሚችል ሲሆን በአሜሪካ ላይ ደግሞ መጠነኛ ዋጋ ግሽበትን ሊጨምር ይችላል። ይሁን እንጂ ከሁሉ በላይ አሳሳቢው ጉዳይ የኔቶ መሰረት የሆነውን የጋራ መከላከያ ስምምነት አደጋ ላይ ሊጥል የሚችል የፖለቲካ ቀውስ መፍጠሩ ነው። የትራምፕ መከራከሪያ ነጥብ በሩሲያና በቻይና ላይ ያነጣጠረ ነው። ምንም እንኳን ተጨባጭ ማስረጃ ባይቀርብም በደሴቲቱ ዙሪያ የስለላ መርከቦች እንዳሉ በመጥቀስ ግሪንላንድን ጎልደን ዶም ከተሰኘው የሚሳኤል መከላከያ እቅዳቸው ጋር እያቆራኟታል። ይሁን እንጂ እንደ አውሮፓውያን አቆጣጠር የ1951 ስምምነት አሜሪካ ቀድሞውኑ ወታደራዊ እንቅስቃሴዋን እንድታሰፋ የሚፈቅድ በመሆኑ ለወታደራዊ ክዋኔው ሲባል ደሴቲቱን የግዴታ ጠቅልሎ መያዝ አያስፈልግም የሚሉ ወገኖች አሉ። በዋይት ሃውስ የተደረገ የዴንማርክና የግሪንላንድ ባለስልጣናት ውይይት ያለምንም ስምምነት የተጠናቀቀ ሲሆን ዴንማርክ ለአሜሪካ ወታደራዊ እንቅስቃሴ ፈቃደኛ ብትሆንም በሉዓላዊነት ጉዳይ ላይ ግን ጽኑ አቋም አላት። ዴንማርክ ለተፈጠረው ሁኔታ ምላሽ ለመስጠት በአርክቲክ ቀጠና ያላትን ወታደራዊ መገኘት በማስፋት ከ100 በላይ ወታደሮችን አሰማርታለች። በተጨማሪም የኔቶ አጋሮቿ ኦፕሬሽን አርክቲክ ኢንዱራንስ በተሰኘው ወታደራዊ ልምምድ ላይ እንዲሳተፉ ጋብዛለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለዴንማርክ ያላቸውን አጋርነት በመግለጽ በየብስ በባህርና በአየር ተጨማሪ ኃይሎችን እንደሚልኩ አረጋግጧል። በሜጀር ጀነራል ሶረን አንደርሰን የሚመራው የዴንማርክ የተቀናጀ የአርክቲክ እዝ ከሩሲያ የሚመጣው እንቅስቃሴ ሊጨምር እንደሚችል በመገመት ከአሜሪካ ይልቅ ለሩሲያ ስጋት ቅድሚያ ሰጥቷል። የኔቶ ዋና ጸሐፊ ማርክ ሩቴ ከዴንማርክ ባለስልጣናት ጋር ተገናኝተው በባልቲክ ክልል እንዳለው አይነት ቋሚ የአርክቲክ ተልዕኮ ስለመመስረት ተወያይተዋል። የተልዕኮ የስለላና የመከላከያ ስራዎችን የሚያካትት ሲሆን ኔቶ በ2017 ግሪንላንድን በአሜሪካ ሰሜናዊ እዝ ስር እንዲሆን ያደረገውን ለውጥ የሚያንጸባርቅ ነው። ሩሲያ እነዚህን እርምጃዎች በመንቀፍ ኔቶ በአርክቲክ ቀጠና የሚያደርገውን ወታደራዊ ግንባታ እንደሚያሳስባት ገልጻለች። እንዲሁም ኔቶ ከሞስኮና ከቤጂንግ የሚመጣ ስጋት አለ በማለት የሐሰት ወሬ ያሰራጫል ስትል ከሳለች። እስካሁን ድረስ ሩሲያ ወደ ግሪንላንድ የላከችው ቀጥተኛ ወታደራዊ ኃይል ባይኖርም የሞስኮ ኤምባሲ መግለጫዎች ግን ከፍተኛ ጥንቃቄ እያደረጉ መሆናቸውን ያሳያሉ። ፑቲን አሜሪካ በግሪንላንድ ላይ ስላላት ምኞት ያላቸውን ስጋት ገልጸዋል። ይህም ኔቶ በሰሜን ዋልታ አካባቢ ያለው ሚና በማሳደግ ቀጠናውን የግጭት መድረክ እንደሚያደርገው ተናግረዋል።
ሩሲያ በሉዓላዊነቷ ላይ የሚደረግን ማንኛውንም አይነት ጥሰት እንደማትታገስና ብሔራዊ ጥቅሟን እንደምታስጠብቅ በመግለጫቸው አረጋግጠዋል። የሩሲያ መገናኛ ብዙሃን ይህንን ቀውስ የኔቶ ውስጣዊ መሰነጣጠቅ አድርገው የሚመለከቱ ሲሆን ይህም በአትላንቲክ ውቅያኖስ ሀገራት መካከል ያለውን ግንኙነት በማላላት ለሞስኮ ጥቅም ሊያስገኝ እንደሚችል ይገመታል። ምንም እንኳን በግሪንላንድ ውስጥ የሩሲያ ወታደሮች ባይኖሩም ሩሲያ በአርክቲክ ቀጠና ያሏትን ከ475 በላይ ወታደራዊ ተቋማት ለማንኛውም ምላሽ ዝግጁ እንድትሆን አድርጓታል። መረጃዎች እንደሚያመለክቱት የአሜሪካ ጦር ወደ ግሪንላንድ የሚንቀሳቀስ ከሆነ ሩሲያ በፖላንድ፣ ሊትዋኒያ፣ ላትቪያ፣ ኤስቶኒያና ሞልዶቫ ላይ ወታደራዊ ጥቃት ልትሰነዝር እንደምትችል ይገመታል። ሩሲያ በምስራቃዊ ግንባር ላይ ከምትሰነዝረው ስጋት ጋር የሚመጣጠኑ ናቸው። በተለይም ከፍተኛ ቁጥር ያለው የሩሲያ ዝርያ ያላቸው ዜጎች በሚኖርባቸው የባልቲክ ሀገራት ለምሳሌ በላትቪያና በኤስቶኒያ 25 በመቶ የሚሆነው ሕዝብ የሩሲያ ዝርያ ያለው ነው። በእነዚህ ሀገራት ላይ ድንገተኛ ወታደራዊ ጥቃቶች በከፍተኛ ሁኔታ ተጋርጠዋል። ከቤላሩስ ጋር የምትዋሰነው ፖላንድ ከሩሲያ የሚሰነዘሩ ጥቃቶችን ለመከላከል በቅርቡ የሩሲያ ድሮኖችን መታየጣለች ሲሆን በሀገሪቱ ላይ የሚሰነዘሩ ትንኮሳዎች እየበዙ በመምጣታቸውም የሩሲያን ቆንስላ ጽሕፈት ቤቶች እስከ መዝጋት ደርሳለች። በሌላ በኩል በሞልዶቫ ውስጥ የምትገኘውና በሩሲያ የምትደገፈው የትራንስኒስትሪያ ግዛት የሩሲያ ወታደሮች የሰፈሩባት በመሆኗ በቀጠናው ለሚነሳ ማንኛውም ወታደራዊ ግጭት እጅግ ተጋላጭ ሆና ትገኛለች። የደህንነትና የስለላ ተቋማት ግምገማዎች እንደሚያሳዩት ሩሲያ የኔቶ 8 አንቀጽ 5 የጋራ መከላከያ መርህ በተግባር ያለውን ጥንካሬ ለመፈተሽ ትፈልጋለች። ለዚህም እንደ ሲዋልኪ መተላለፍ ያሉ ቁልፍ ስትራቴጂካዊ ቦታዎችን በውስን ወታደራዊ እንቅስቃሴ ለመቆጣጠር ሙከራ ልታደርግ ትችላለች። በአሜሪካና በግሪንላንድ መካከል የሚፈጠረው አለመግባባትን የኔቶ ትኩረት የሚከፋፍል ከሆነ ይህ ሁኔታ ለሩሲያ አመቺ አጋጣሚን ሊፈጥርላት ይችላል። ሆኖም በሁለቱ ክስተቶች መካከል ያለው ቀጥተኛ ግንኙነት አሁንም በጥናት ላይ ያለ ግምት ነው። የህዝብ አስተያየት ጥናቶች እንደሚያሳዩት በፖላንድና በሊትዋኒያ የሚኖሩ ዜጎች ከፍተኛ የሆነ የወረራ ስጋት እንዳለባቸው ይገልጻሉ። አሁን የተጋረጠው ቀውስ የኔቶ ስምምነት መሰረት የሆነውን የጋራ መከላከያ መርህ አደጋ ላይ የሚጥል ከመሆኑም በላይ ለድርጅቱ ሁሉና የሞት ጥሪ ሊሆን እንደሚችል ተሰክቷል። የአውሮፓ መሪዎች የግሪንላንድን ደህንነት የመጠበቅ ጉዳይ ከዩክሬን ሉዓላዊነት ጋር እያቆራኙ ሲሆን አሜሪካ ከጦርነት በኋላ ለምትሰጣቸው የደህንነት ዋስትናዎች ምን ያህል ታማኝ ናት የሚለውን ጥያቄ እያነሱ ይገኛሉ። የዓለም አቀፉ የገንዘብ ድርጅት IMF ማስጠንቀቂያዎች እንደሚጠቁሙት ይህ ውጥረት ወደ ኢኮኖሚያዊ ጦርነት የሚሸጋገር ከሆነ በዓለም ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስም ይችላል። በአጋር ሀገራቱ መካከል የሚታየው መከፋፈል ሩሲያ የምታካሂደውን ሃይብሪድ የጦርነት ስልት ይበልጥ እንድታጠናክር እድል ይሰጣታል። ፕሬዚዳንት ትራምፕ በዓለም የኢኮኖሚ ፎረም ላይ ንግግር በሚያደርጉበት ወቅት የግሪንላንድ ድርድር አዲስ መልክ ሊይዝ እንደሚችልም ይገመታል። ሆኖም ግን አሁኑን መፍትሄ ያላገኙ ውጥረቶች ሩሲያን ይበልጥ ሊያደፋፍሯት ስለሚችሉ ይህ ሁኔታ በዩክሬንና በምስራቅ አውሮፓ የወደፊት ዕጣ ፈንታ ላይ ጥቁር ጥላ ሊጥል ይችላል። በአሁኑ ወቅት የአርክቲክ ቀጠና ወታደራዊ ግንባታ ተጠናክሮ የቀጠለ ሲሆን ግሪንላንድም የዚህ ታላቅ የሀያላን ሀገራት የፖለቲካ ፍጥጫ ማዕከል ሆና ትቀጥላለች።